የፕሪቶሪያው የሰላም ስምምነት ተስፋን ጭሮ በነበረበት በዚህ ወቅት በትግራይ ምድር ላይ ግን ነገሮች ድጋሚ ወደ አስፈሪ አቅጣጫ እየተቀየሩ ይመስላል። አሁን ላይ በመላው ክልሉ የተዘረጋው መጠነ ሰፊ የግዳጅ ወታደራዊ ምልመላ ወይም በህዝቡ አጠራር አፈሳ በነዋሪዎች ላይ ከፍተኛ ፍርሃትና መርበትበትን ፈጥሯል። ወጣቶች በሰላም ወጥተው መግባት ተስኗቸዋል። ከቀብር ስነ ስርዓት ሳይቀር በድንገት ተከበው ወደ ማሰልጠኛ ካምፖች የሚወሰዱበት አስጨናቂ ሁኔታ ተፈጥሯል። ይህ በየመንገዱና በየሰፈሩ የሚደረገው አፈሳ የወጣቶችን የዕለት ተዕለት ህይወትና እንቅስቃሴ ሙሉ በሙሉ አሽመድምዶታል። ከዚህ አስገዳጅ ውትድርና ለማምለጥ ሲሉ ቁጥራቸው ቀላል የማይባሉ ወጣቶች ህይወታቸውን ለአደጋ አጋልጠው ከክልሉ እየወጡ ወደ ተለያዩ የኢትዮጵያ ክፍሎች በተለይም ወደ አዲስ አበባ እየተሰደዱ ነው። ቀሪዎቹ ደግሞ ቤተሰቦቻቸውን ጥለው በየጫካውና በየጓዳው ተደብቀው ይገኛሉ። የዚህ ሁሉ ሰቆቃ ሰለባ ከሆኑት መካከል አንዱ የሆነው አቤል የተባለ ወጣት በአንድ ወቅት በድንገት ተከቦ እንደተወሰደና ለጠባቂዎቹ ከፍተኛ ገንዘብ ከፍሎ ካመለጠ በኋላ አሁንም ድረስ ተደብቆ እንደሚኖር ይናገራል። ሌላው ደግሞ ሱቁን የከፈተ ባለበት ወቅት የተያዘው ገበሬ ነው። እሱ ከመስኮት በመዝለል ማምለጥ ቢችልም ዛሬ ከ5 ዓመት ልጁ ተለይቶ በሰው ሀገር ተደብቆ ይገኛል። 36 ዓመቱ ክንፈ እንደሚለው ከሆነ ደግሞ ይህ የግዳጅ ምልመላ በትግራይ አዲስ አይደለም። ባለፈው ጦርነት ወቅትም እያንዳንዱ ቤተሰብ ቢያንስ አንድ ልጅ እንዲሰጥ ቤት ለቤት እየተሄደ ይገደዱ እንደነበር ያስታውሳል። አሁን ላይ ደግሞ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥተው እያፈሱ ወደ ካምፕ እየወሰዱ ይገኛሉ። መጀመሪያ ላይ የተወሰኑ ሰዎችን ብቻ ያነጣጠረ ይመስል የነበረው ያፈሳ አሁን ላይ ግን ሁሉንም ወጣት እያዳረሰ መሆኑን ነዋሪዎች በምሬት ይገልጻሉ። ይህ በእንዲህ እንዳለ የክልሉ ባለስልጣናት ምልመላው በፈቃደኝነት ላይ የተመሰረተ ነው በማለት ለማስተባበል ቢሞክሩም ግዛቱን ከህልውና ስጋት ለመከላከል ልዩ ሁኔታዎች አሉ በሚል ግን የግዳጅ ምልመላው መኖሩን በተዘዋዋሪ አምነዋል። ይባስ ብሎም እድሜያቸውና ጤናቸው የሚፈቅድላቸው የትግራይ ተወላጆች በሙሉ የክተት ጥሪን የመቀበል ብሔራዊ ግዴታ እንዳለባቸው የሚደነግግ አዲስ ረቂቅ ህግ ተዘጋጅቷል። ይህ ህግ የኢትዮጵያን ህገ መንግስት የሚጥስ ከመሆኑም በላይ ከጸደቀ በአካባቢው ያለውን የግዳጅ ምልመላና ሰብአዊ ቀውስ ይበልጥ ያባብሰዋል ተብሎ ተፈርቷል። የሁሉ ወታደራዊ ዝግጅት ታዲያ በትግራይና በፌዴራል መንግስቱ መካከል ያለው ውጥረት እያገረሽ መምጣቱን ተከትሎ የመጣ ነው። የክልሉ ጊዜያዊ አስተዳደር ፈርሶ የህወሓት ሊቀመንበር ወደ ስልጣን ከተመለሱ በኋላ በሁለቱ ወገኖች መካከል ያለው ግንኙነት ሙሉ በሙሉ ተቋርጧል። ሁለቱም ወገኖች ሌላኛው አካል ጦርነት ለመክፈት እየተዘጋጀ ነው በሚል እርስ በርስ እየተካሰቱ ሲሆን ይህም ገና ከ2 ዓመቱ ደም አፋሳሽ ጦርነትን ያላገገመውን የትግራይ ህዝብ በከፍተኛ የስነ ልቦና ጭንቀት ውስጥ ጥሎታል። የክልሉ ነዋሪዎች አሁን ላይ በመሪዎቻቸው ላይ ያላቸው ምሬት እየገነፈለ ይገኛል። መሪዎቹ ሰማዕታቱን ችላ ብለው የራሳቸውን ምቾት ብቻ ነው የሚጠብቁት። በጦርነት የሚጠቀሙት ከላይ ያሉ ጥቂቶች ብቻ ናቸው በማለት ህዝቡ በቁጭት እየተናገረ ነው። ጥይት መተኮስ ለምንም ነገር መፍትሄ አይሆንም። ጦርነት መቆም አለበት። መፍትሄው ፖለቲካዊ ውይይት ብቻ ነው የሚለው የብዙዎች ድምጽ ሆኗል። ይህ እየተባባሰ የመጣ የጦርነት ድንበር ስጋት ያሳሰባቸው ዓለም አቀፍ ተቋማትና ሀገራት ሁለቱም ወገኖች ከማንኛውም ውጥረትን ከሚያባብስ እርምጃ እንዲቆጠቡ በጥብቅ እያሳሰቡ ነው። የአፍሪካ ህብረት ልዩ መልእክተኛውን ኦሉሴጉን ኦባሳንጆን ወደ መቀለ በመላክ ውይይት እንዲደረግ ያደረገ ሲሆን የአሜሪካ መንግስት በበኩሉ በሰሜን ኢትዮጵያ ያለው ውጥረት በሰላም እንዲፈታ እንቅፋት ፈጥሯል ባላቸው የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ክልከላ መጣሉንና ጭማሪ እርምጃዎችንም እንደሚወስድ አስታውቋል። በትግራይ ምድር ላይ የተደቀነው የጦርነት ደመና በሰላማዊ መንገድ ይፈታ ይሆን ወይስ ቀውሱ ይቀጥላል የሚለውን የሁላችንም ስጋት ነው።